ሰላም ጤና ይስጥልን እጅጉን የምናከብራችሁ ክቡራንና ውድ አድማጭ ተከታታዮቻችን አሁን በተሰሙና መደመጥ ባለባቸው ከሀገር ውስጥና ከውጭ ሰበርና ልዩ ልዩ መረጃዎችን ይዘን ቀርበናል። እንደተለመደ ሁላችሁም ቪዲዮን ላይክ አድርጋችሁ እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን ለዛሬ ያዝንላችሁን ከሀገር ውስጥና ከውጭ ዋና ዋና መረጃዎችን በማስተዋወቅ እንጀምራለን። በኢትዮጵያ ዘመናዊ የሙዚቃ ታሪክ ውስጥ በተለያዩ ትውልዶች ዘንድ ከፍተኛ ተወዳጅነትን ያተረፈውና በርካታ የማይረሱ የዜማ ስራዎችን ለአድናቂዎቹ ያበረከተው አንጋፋው ድምፃዊ ጎሳዬ ተስፋዬ በሀገረ እንግሊዝ የነበረውን ስኬታማ የሙዚቃ ኮንሰርት አጠናቆ ወደ ሀገሩ ቢመለስም እጅግ ያልተጠበቀና አስደንጋጭ የጤና እክል አጋጥሞት በቦሌ አውሮፕላን ማረፊያ በዊልቸር መታየቱ ተገለጸ። በሰዎች ዘንድ ተወዳጅ የሆነው አርቲስት ጎሳዬ ተስፋዬ ምን አይነት የጤና እክል አጋጠመው የሚለውን ዝርዝር መረጃዎችን ለማጣራት በወሰንበት ወቅት ከወዳጅ ዘመዶቹና ከቤተሰቦቹ እጅግ ያልተጠበቀና አስደንጋጭ ምላሽን ሰጥተውናል። ዝርዝር መረጃውን በሚቀጥሉ ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። የግዳጅ ወታደራዊ ምልመላ አዋጁ ዓለም አቀፍ ተሞክሮ መሰረት ያደረገና ተገቢ ነው ሲሉ ዶክተር ደብረጽዮን ገብረ ሚካኤል ተናገሩ። በምስራቅ ጎጃም በተፈጸመ የመድፍ ጥቃት በመኖሪያ ቤት የነበሩ ንጹሐን ሕይወታቸው ማለፉ ታውቋል። ከአካባቢ የደረሰ መረጃ እንደሚያመላክተው የሟቾችን ቁጥርና በንብረት ላይ የደረሰውን ጉዳት ለጣቢያችን ተናግረዋል። በሚቀጥሉት 10 ደቂቃዎች ውስጥ ዝርዝር መረጃ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። አሁን በደረሰን እጅግ አስደንጋጭ ዜና መሰረት በዛሬው ዕለት በደብረ ብርሃን ከተማ ከፍተኛው የብልጽግናው ባለስልጣን በፋኖ ኃይሎች መገደሉ ተገለጸ። ይህ ከፍተኛው የብልጽግና ባለስልጣን ማን ነው? እንዴትስ ተገደለ? የት አካባቢ ተገደለ? የሚለውን የፌዴራል ፖሊስ ያወጣውን ጥብቅ መረጃ እጃችን ደርሷል። በሚቀጥሉት 10 ደቂቃዎች ውስጥ ዝርዝር መረጃን ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። እንዲሁም ለዚህ ታላቅ የዩቲዩብ ቻናል አዲስ የሆናችሁ ደግሞ ሁላችሁም ዩቲዩብ ቻናሉን ሰብስክራይብ አድርጋችሁ ቪዲዮውን ላይክ በማድረግ እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። በየጊዜ የምንለቃቸውን ታማኝና ፈጣን መረጃዎችን በኖቲፊኬሽን መልኩ እንዲመጡላችሁ ሁላችሁም የደውል ምልክቷን በመጫን ኦል የምትለውን ያብሩ። አሁን ወደ አስደመጥናችሁ ዋና ዋና መረጃዎች በቀጥታ ወደ ዝርዝር መረጃው ከማቅናታችን በፊት የኢትዮጵያ ፌዴራል ፖሊስ ከ60 በላይ ለሚሆኑ ስደተኞች ሞትና ለበርካታ ሴቶች መደፈር ተጠያቂ ናቸው የተባሉ 17 አደገኛ የሰዎች አዘዋዋሪዎች በቁጥጥር ስር መዋላቸውን አስመልክቶ ቢቢሲ ያወጣውን ጥብቅ መረጃ እናስቀድም። የኢትዮጵያ ፌዴራል ፖሊስ ከ60 በላይ ለሚሆኑ ስደተኞች ሞትና ለበርካታ ሴቶች መደፈር ተጠያቂ ናቸው የተባሉ 17 አደገኛ የሰዎች አዘዋዋሪዎችን በቁጥጥር ስር መዋላቸውን አስታወቀም። የመን ውስጥ ኢትዮጵያን ስደተኞች ላይ ከፍተኛ ኢሰብአዊ ድርጊቶች ይፈጽሙ ነበር የተባሉ እነዚህ ተጠርጣሪዎች ከተጎጂዎቹ ከ1 ቢሊዮን ብር በላይ መሰብሰባቸውም ተገልጿል። ፌዴራል ፖሊስ ዛሬ ማክሰኞ ሐምሌ 14 ቀን 2018 ዓ.ም ባወጣው መግለጫ እንዳስታወቀው ይህ የሰዎች አዘዋዋሪ ቡድን የሚመራው መሐመድ ጣይር አደን ወይም መርዲ በተባለ ግለሰብ ሲሆን የዚህን ተጠርጣሪ ጨምሮ በቁጥጥር ስር የዋሉት 17 ወንዶች ፎቶግራፍንም ይፋ አድርጓል። ግለሰቦቹ በቁጥጥር ስር የዋሉት ከፍትህ ሚኒስቴር፣ ከብሔራዊ መረጃና ደህንነት አገልግሎት እንዲሁም ከሌሎች ባለድርሻ አካላት ጋር በተደረገ ጠንካራ ክትትልና ምርመራ እንደሆነም ታውቋል። የፌዴራል ፖሊስ መግለጫ ግለሰቦቹ መቼና የት በቁጥጥር ስር እንደዋሉ አልጠቀሰም። የፌዴራል ፖሊስ ሚዲያና ኮሚኒኬሽን መምሪያ ኃላፊ ጄይላን አብዲ ተጠርጣሪዎቹ በቁጥጥር ስር የዋሉበት ኦፕሬሽን ከሰሞኑ ለ15 ቀናት መካሄዱንም ለቢቢሲ ተናገሩ። ግለሰቦቹ በአዲስ አበባ ከተማና ሐረሪ ክልልን ጨምሮ ከተለያዩ አገሪቱ አካባቢዎች እንደተያዙም አክለዋል። ፌዴራል ፖሊስ ባወጣው መግለጫ ተጠርጣሪዎቹ በቁጥጥር ስር ከዋሉ በኋላ በሰውና በሰነድ ማስረጃ የተደገፈ የምርመራ መዝገብ ተደራጅቶ ለፍትህ ሚኒስቴር መተላለፉንም አስታውቋል። አደገኛ ህገወጥ አዘዋዋሪ ተብሎ በተገለጸው መሐመድ ጣይር አደን የሚመራው ይህ የተደራጀ የወንጀል ቡድን ሰዎችን በህገወጥ መንገድ ወደ ሳውዲ አረቢያ ሲልክ እንደነበር መግለጫው ያስረዳል።
ስደተኞችን ሲያዘዋውር የነበረው ከኢትዮጵያ ምስራቃዊ ክፍል በመነሳት በጅቡቲና በየመን በኩል በማቋረጥ እንደሆነም ታውቋል። ከተለያዩ የኢትዮጵያ አካባቢዎች በደላሎች አማካኝነት ስደተኞችን ሲያመላልሱ እንደነበር ታውቋል። ተጠርጣሪዎቹ የህገ ወጥ የሰዎች ዝውውርን መረብ በመዘርጋት ተጎጂዎችን በየመን በኩል ወደ ሳውዲ አረቢያ ገብተው የተሻለ ኑሮ እንደሚኖሩ ሐሰተኛ ተስፋ በመስጠትና በማሳመን ሲልኩ ቆይተዋል ሲልም አስታውቋል። እንደ ፌዴራል ፖሊስ ገለጻ ኢትዮጵያውያን ስደተኞቹ ድንበር ከተሻገሩ በኋላ ግን ለከፍተኛ ኢሰብአዊ ድርጊቶች ተጋልጠዋል። ስደተኞቹ ወደ የመን ተወስደው የመን ውስጥ በሚገኘው ለዚህ ዓላማ በተዘጋጁ መጋዘኖች ታጉረው ከፍተኛ ኢሰብአዊ ድርጊቶች ይፈጸምባቸው እንደነበረም ታውቋል። በእነዚህ ወገኖች ውስጥ ከተያዙ ስደተኞች ቤተሰቦች ከፍተኛ ገንዘብ እንደተጠየቀ መግለጫውም ያስረዳል። ተጎጂዎቹን እየደበደቡ እንዲሁም እያሰቃዩ በቪዲዮ በመቅረጽ ገንዘቡን መክፈል ወዳልቻሉ ቤተሰብ ይልኩ እንደነበር ማረጋገጡንም የፌዴራል ፖሊስ አስታውቋል። በዚህ ተግባር ከ1 ቢሊዮን ብር በላይ በህገወጥ መንገድ መቀበላቸውን እንዲሁም ከ40 ሺህ በላይ ሰዎችን በህገወጥ መንገድ ማዛወራቸውንም አስታውቋል። ከ60 ሰዎች በላይ ለህልፈተ ህይወት መዳረጋቸውን እንዲሁም በርካታ ሴቶች መደፈራቸው በምርመራ ተደርሶባቸዋል ሲልም ተጠርጣሪዎቹ ለስደተኞቹ ሞት ተጠያቂ መሆናቸውንም አመላክቷል። እነዚህን ድርጊቶችን በተመለከተ ፖሊስ ከሳውዲ አረቢያና ከኢትዮጵያ የበርካታ ሰዎች ምስክርነትን በቪዲዮ መቀበሉንም አክሏል። ግለሰቦቹ ባገኙት ገንዘብ በሀገር ውስጥና በውጭ ሀገር ቋሚና ተንቀሳቃሽ ንብረት ማፍራታቸውንም እንደደረሰበት የገለጸው ፌዴራል ፖሊስ በስማቸው የነበረ ቤት ተሽከርካሪና ገንዘብ እንዲታገድ መደረጉንም በመግለጫው ላይ ማስፍሯል። በተጠርጣሪዎቹ ላይ የተደረገው በሰው የመነገድ በህገወጥ ሐዋላ እንዲሁም በህገወጥ የገንዘብ ዝውውር ወንጀሎች ምርመራ ተጠናቆ ጉዳዩ ወደ ፍትህ ሚኒስቴር መላኩንም አስታውቋል። የፌዴራል የፍትህ አካላት ካለፉት ወራት ወዲህ ወደ መካከለኛ ምስራቅ በሚደረገው ከፍተኛ የህገወጥ የሰዎች ዝውውር ላይ የተሰማሩ ተጠርጣሪዎች ላይ የተወሰደው እርምጃዎችን በተከታታይ ይፋም አድርጓል። ባለፈው ጥር በህገወጥ መንገድ ከኢትዮጵያ ያስወጧቸው ስደተኞች ሊቢያ ውስጥ አግተው እጅግ አሰቃቂ ድርጊት ፈጽመዋል እንዲሁም ገንዘብ ተቀብለዋል የተባሉ 28 ተጠርጣሪዎች ላይ ክስ መመስረቱንም የፌዴራል አቃቤ ሕግ አስታውቆም ነበረ። በእነዚህ ተከሳሾች ከተዘዋወሩ ስደተኞች ውስጥ የሁለቱ ህይወት እንዳለፈና 15 ሰዎች የደረሱበት እንዳልታወቀም ተገልጿል። መጋቢት ላይ ደግሞ በዓለም አቀፍ ደረጃ ይፈለግ የነበረው አደገኛ ህገወጥ የሰዎች አዘዋዋሪ በሚል የተገለጸው ይትባረክ ዳዊት ወይም ክብሮምና 9 ግብረ አበሮቹ በቁጥጥር ስር መዋላቸውን የፌዴራል ፖሊስ ማስታወቁ ይታወሳል። የፌዴራል ፖሊስ በትግራይ ክልል ሽረ ከተማ በቁጥጥር ስር ያዋለው ይትባረክ ዳዊት ከ100 በላይ ሰዎችን ለሞት የዳረገና ከ50 በላይ ሴቶች እንዲደፈሩ ያደረገ መሆኑንም በመጥቀስ ወንጅሏል። በምስራቅ ጎጃም በተፈጸመ የመድፍ ጥቃት በመኖሪያ ቤት የነበሩ ንጹሃን ህይወታቸው አለፈ። በዞኑ በደባይ ጠላት ግን ወረዳ ደብረ ኢየሱስ ታዳጊ ከተማ የመንግስት የጸጥታ ኃይሎች ባደረሱት የመድፍ ድብደባ ሰራዊቱ በወቅቱ የተባለችውን የ19 ዓመት ወጣት ህይወቷ ሲያልፍ ታናሽ ወንድሟ አማን በወቅቱ ከባድ ቁስለኛ መሆኑን የዓይን እማኞች ተናገሩ። ወይዘሮ ታገኝ ደገፈው የተባለች እናትና ጎረቤታቸው የ79 ዓመቷ መነኩሴ እንዲሁም ከባድ ቁስለኛ ሲሆኑ የ13 ዓመት ታዳጊ አብርሃም ጌታቸው በከባድ ሁኔታ ቆስሎ ክሊኒክ መግባቱን የደረሰ መረጃ ያመላክታል። ጥቃቱ የተፈጸመው ቅዳሜ ሰኔ 11 ቀን 2018 ዓመተ ምህረት መሆኑን ምንጮቻችን ገለጹ። የመከላከያ ሰራዊት ከ10 ቀበሌ በላይ ህዝብ በአንድ አደባባይ በሚውልበት የገበያ ቀን በደብረ ከተማ የመከላከያ የ6ኛ እዝ 602ኛ ኮር በደባይ ጠላት ግን ወረዳ በህዝብ ላይ በከፈተው ተኩስ የንጹሃንን ህይወት ቀጥፏል ሲልም ተናገሩ። በተጨማሪም ከውቁ ከተማ ደብረ ኢየሱስ ታዳጊ ከተማ የንጹሃን መኖሪያ በመሆኑ መንደሮች ላይ ባስወነጨፈው መድፍ መኖሪያ ቤታቸው ወድመዋል ሲሉም የአካባቢው ነዋሪዎች ለምንጫችን ተናገሩ። አሁን በደረሰን እጅግ አሳዛኝ ዜና መሰረት የባሶና ወረዳና ወረና ሰላምና ጸጥታ ጽሕፈት ቤት ምክትል ኃላፊ የነበረው አቶ ተስፋዬ ጌታቸው ዛሬ ረፋድ ላይ በደብረ ብርሃን ከተማ ለስራ በሚንቀሳቀሱበት ወቅት ማንነታቸው ባልታወቁ ኃይሎች በተተኮሰባቸው ጥይት ህይወታቸው አልፏል።
ክፎች በጭካኔ አካላቸውን ቢገድሉም ለህዝባቸው ያሳዩትን ቅንነትና የሰሩትን መልካም ስራ ከታሪክ ገጽ ሊፈቱት አይችሉም። ደማቸው ፍትህን ይጮሃል። ስራቸው በልጆቻቸውና በወረዳው ነዋሪዎች ልብ ውስጥ ያው ሆኖ ይኖራል። በመጨረሻም የባሶና ወረና ወረዳ አስተዳደር ምክር ቤት እንዲሁም የብልጽግና ፓርቲ ጽህፈት ቤት ለወንድማችን ተስፋዬ ጌታቸው ቤተሰቦች፣ ለወዳጅ ዘመዶቻቸውና የስራ ባልደረቦቻቸው እንዲሁም ለመላው የወረዳው ህዝብ ፈጣሪ መጽናናቱን እንዲሰጥ ተመኝተዋል። በኢትዮጵያ ዘመናዊ የሙዚቃ ታሪክ ውስጥ በተለያዩ ትውልድ ዘንድ ከፍተኛ ተወዳጅነትን ያተረፈውና በርካታ የማይረሱ የዜማ ስራዎችን ለአድናቂዎች ያበረከተው አንጋፋው ድምፃዊ ጎሳዬ ተስፋዬ በሀገር እንግሊዝ የነበረውን ስኬታማ የሙዚቃ ኮንሰርት አጠናቆ ወደ ሀገሩ ቢመለስም ያልተጠበቀ የጤና እክል አጋጥሞታል። አርቲስቱ ወደ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርስ በደረሰበት ድንገተኛ መታወክ ምክንያት በተሽከርካሪ ወንበር ለመግባት የተገደደ ሲሆን በራሱ ይፋ የፌስቡክ ገጹ ላይ ታምሜ የገባው ስለ ሁሉ ግን እግዚአብሔር ይመስገን የሚል መልእክት ከአንድ የኢትዮጵያ አየር መንገድ ባልደረባ ጋር በተሽከርካሪ ወንበር ላይ ተቀምጦ ከተነሳ ፎቶግራፍ ጋር አያይዞ ለአድናቂዎቹና ለተከታዮቹ አጋርቷል። በአስደናቂ የድምፅ ብቃቱና በዜማዎቹ ውበት የበርካታ አድናቂዎቹን ልብ ለመማረክ የቻለ ድምፃዊ ጎሳዬ ተስፋዬ ጤና ሁኔታ መታወኩ በርካታ የሥነ ጥበብ አፍቃሪዎች ዘንድ ስጋትና ሐዘንን ፈጥሯል። ለኢትዮጵያ ሙዚቃ እድገት ከፍተኛ አስተዋጽኦ ላበረከተው ለውዱ አርቲስት ጎሳዬ ተስፋዬ ፈጣሪ ሙሉ ጤንነቱንና ምሕረቱን እንዲልክለት እየተመኘን በፍጥነት አገግሞ ወደ ተደመመው የጥበብ ስራው እንዲመለስ መልካም ምኞታችንን እንገልጻለን። የግዳጅ ወታደራዊ ምልመላ አዋጁ ዓለም አቀፍ ተሞክሮ መሰረት ያደረገና ተገቢ ነው ሲሉ ዶክተር ደብረጽዮን ገብረ ሚካኤል ተናገሩ። በምርጫ ቦርድ የተሰረዘው ህወሓት ሊቀመንበር ኮሎኔል ጄኔራል ታደሰ ወረደ ስልጣንን ቀምተው የክልሉ ፕሬዝዳንት የሆኑት ዶክተር ደብረጽዮን ገብረ ሚካኤል በክልሉ የግዳጅ ወታደራዊ ምልመላን የሚደነግገውን አዋጅ አወደሱም። ዛሬ በመቀለ ባደረጉት ንግግር ይህ አዋጅ ዓለም አቀፍ ተሞክሮ መሰረት ያደረገ መሆኑንም ገለጹ። ዶክተር ደብረጽዮን ገብረ ሚካኤል ሲናገሩም የትግራይ ህዝብ ህልውናና ደህንነትን ለማረጋገጥ የወጣው አዋጅ ቁጥር 366 ህዝባር 2018 ተገቢና ዓለም አቀፍ ተሞክሮችን መሰረት ያደረገ ነው ያሉ ሲሆን መሰረት ያደረገ ነው ያሉት ዶክተር ደብረጽዮን ገብረ ሚካኤል ጨምረው የብልጽግና ስርዓትን ለሰላም ዝግጁ ስላልሆነ ትግላችንን ትርጉም ያለው ደረጃ ማድረስ ይገባናል በማለትም ተናገሩ። አዋጅ ቁጥሩ 366 ህዝባር 2018 የግዳጅ ወታደራዊ አገልግሎትን ያካተተና በሞት የሚያስቀጡ ድንጋጌዎችን የያዘ መሆኑም ይታወቃል። 46 ገጾች ባሉት በዚህ አዋጅ ዕድሜና ጤናን የሚፈቅድለት ማንኛውም የትግራይ ተወላጅ የክልሉ መንግስት የሚያቀርብለትን የክተት ጥሪ ተቀብሎ የመሳተፍ ግዴታ እንዳለበትም ደንግጓል። እንዲሁም በትግራይ ሰራዊት ላይ ማንኛውንም ፕሮፓጋንዳ ማካሄድ እንዲሁም የትግራይ ተወላጆችን ለጠላት መመልመልና ከትግራይ ጦር እንዲክዱ ማድረግ በሞት ከሚያስቀጡት ውስጥ ናቸው። ከጠላት ጋር መተባበርና ምስጢር ማሾለክም እስከ ሞት የሚደርስ ቅጣት እንደሚያስከትል የሚጠቅሰው ይህ አዋጁ በክልሉ ውስጥ ተግባራዊ መሆን መጀመሩም ይታወቃል።